አይባልም ግን ያው ግቢ ውስጥ ስትሆን እኮ ነው መፎረፍ የሚባለው ስትወጣ ከክፍል እኔ ግን አልሄድኩም ግቢ ጭራሽ አትሄጂማ እኔም ማስደብራለሁ አንተም ማስደብረኛል ግን አሁን ያለፈውን ማውራት እኮ ምንም አይጠቅምማ ያ አራ እግዚአብሔር ይመስገን አሁን ያው እንደ ቀድሞ ጓደኛው እንሻ ከልብስ እና ደስ ብሎኛል ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ የመጣሁት እንግዲህ ያው ሰሞኑን እየተፈጠረ ያለው ነገር እንዳያችሁት ነው። እየተፈጠረ ምለውም በእኔና በቢኒ መሃል ማለት ነው። ያው ከቢኒ ጋር እንግዲህ ሰሞኑን ትንሽ አልተስማማንም ነበረ። ትላንትና ያው ተገናኝተንም ይቅርታ ምናምን ብሎኛል። ያው እኔም ይቅርታውን ተቀብያለሁ። ግን ያው እኔም ይቅርታ ማለት እንዳለብኝ ስለተሰማኝ ይቅርታ ለጠይቀው ዛሬ መጥቻለሁ። ያው እንግዲህ ቢኒ ይሄ ስሜት ለምን ተሰማው ብዬ አልልም። ምክንያቱም ይሄ ስሜት እኔ ጋርም ያለ ነው ማለት ያው ይሄ ስሜት እንዲመጣ ያደረገው ይመስለኛል መቀራረባችን ነው። በጣም ነው የተቀራረብነው። ያኔ እኔ ሰው ባጣውኝ ጊዜ ሰው በተጠማው ጊዜ አጠገቤ የነበረው እሱና እሱ ብቻ ነበረ። ቀርቦ ሲያጽናናኝም የነበረው በቃ እንድስቁላ ያደረገኝ እሱ ነው ማለት ይቻላል። ማለት ሁሉን ነገር እንድረሳ ያደረገኝ ነው። ደግሞ እንዲህ ያለን ደግሞ እየተቀራረብን ስንመጣ ደግሞ ካጠገቤ ሲርቁላ ምናምን የምር የሆነ እየደበረኝ ምናምን ነገር መጣ ታውቃላችሁ። እና ያኔ ነው ይሄ ስሜት እኔ ጋርም እየተፈጠረ የመጣው ማለት ነው። እና ባለፈውም እንግዲህ እንዳያችሁት ነው ሊሄድ ነው ምናምን ነገር ብሎ ነበር አዲስ አበባ ሊሄድ ስራ አግኝቻለሁ ምናምን ነገር ብሎ ሊሄድ ባለ ሰዓትም ትንሽ ከፍቶኝ ነበር። እሱን አልክድም። እናንተም አይታችኋል ደግሞ እንዴት እንደከፋኝ ማለት ነው። ከፊቴ ላይ እንደምትረዱት ነው። እና ሊሄድ ብሎ ምናምን ነገር እንደዛ ሲለኝ ትንሽ ደብሮኝ ነበር። ከዛ ደግሞ መልሶ መጥቶ ሰርፕራይዝ አደረገኝ እንደማይሄድ ምናምን ነገር ነገረኝ። በሱም በቃ እንትን አልኩኝ ምናምን ነገር የሆነ ስሜታዊ ሆንኩኝ ምናምን ነገር መምጣት ጀመርኩኝ። ቤት አብረን መዋል ጀመርን። ሰፈር ውስጥ በቃ የት ማንሄደው ማንገባበት ማንወጣበት የለም። እንስላችሁ ማለት ያው በጣም ደስ የሚል ጊዜ ምናምን እያሳለፍን ነው። እና እንዲህ ያልኩኝ ምናምን ነገር እኔ ጋር የሚያስመት ተፈጠረ ማለትም ያው የሆነ እኔ ጋር ያለው እሱ ጓደኛዬ መሆኑን እየረሳው ማለት ለፍቅር ምናምን ነገር እያሰብኩት መጣሁ። አልክድም። ከዛ ያው እንግዲህ እሱ ወንድ ነው ደፍሮ የቀደመው እሱ ነው እንግዲህ። እና ከዛም የባሰ ነገር ደግሞ እኔ ጋር የሚያስመት አለ። እና እኔ ግን ደፍሬ መናገር አልቻልኩም። እንዴት እንደሆነ አላውቅም ግን እሱ ቀደመኝ። ግን እሱ ቢቀድምም እንኳን እኔ ለዚህ ነገር አሁን ላይ ዝግጁ አይደለሁም እናቱን ለመናገር ማለት ነው። በዚህ ህይወት እኔ በጣም ብዙ ነገር ነው ያሳለፍኩት። ተሰድቤያለሁ፣ ከቤት እስከመባረር ደርሻለሁ። ማለትም ያው እኔ የራሴን እውነት በተከተልኩኝ በጣም ብዙ ነገር ነው ያጋጠመኝ። የሰውን ፍርድ አለ ምናምን ነገር ስድቡም እንዳለ ሆኖ ብቻ ብዙ ነገር ማለት ነው ያሳለፉትን እንግዲህ እንደምታውቁት ነው። ሲጀምር በታምር እኔ እንባ ምናምን ካይኔ ጠፍቶ አያውቅም። የምር አልቃሻ ሰው ነበርኩኝ ምናምን ነገር ማንም ሰው የኔ ምለው ሰው ሁላ ሰው አጠገቤ አልነበረም። በርግጥ ግን እንዴት እንደሆነ አላውቅም እንዴት እንደተገናኘ ብቻ ግን የእግዚአብሔር ስራ ነው ብዬ ነው ማስበው። የኔና የሱ አጋጣሚ አይደለም እንግዲህ ብቻ አጋጣሚ ነው። ግን እኔ እንዳጋጣሚ አልቆጥረውም። እንግዲህ ያው እግዚአብሔር አመቻችቶት ነው እኔና እሱ እንድንገናኝ ብሎ ማለት ነው። እና እንደድል ሆኖ ተገናኘን። እና ከዛ በኋላም በጣም ብዙ ነገር አሳለፍን። ብቻ ደስ የሚል ነገር ማለት ነው። ደስ የሚል ነገር አብረን ወክ እያረግን እየበላን እየጠጣን እየዞርን እየሄድን ምን እያልን በቃ ምንም ማናደርገው ነገር አለ። ኳስ ምናምን ሁላ አይቀርም ብታዩ ማለት ነው። ዲስቲቪ ቤት ሁላ እየገባን ያየን ብቻ ደስ የሚል ላይፍ ነበር ስናሳልፍ የነበረው። አሁንም ነው ብዬ አስባለሁ። ማለት ያው ከዚህ በኋላ ያለውን አላቅም ሳይሆን ያው ይቅርታ እንደሚያደርግልኝ አምናለሁ። እኔም አጥፍቻለሁ ማለት ቀስ ብዬ ማስረዳት እየቻልኩኝ እንደዛ ሱሌጓ ማለት አልነበረብኝም ብዬ አስባለሁ። እኔ ግን ያው
እኔ እንጃ በሰዓቱ በጣም ስሜታዊ ነበርኩ። እኔ እንደዚህ አይነት ነገር እንደማልፈልግ ከጅምሩ ነግሬዋለሁ። ከጅምሩ ማለት ያኔ ስንገናኝ ያኔ እዛም ማለቅስበት ቦታ ላይ ምናምን ተገናኝተን እንትን ማለት ያው የውስጤን ምናምን እየነገርኩት ነበረ። እንዲቀልሽ ምናምን ንገሪ ምናምን ነገር አውሪ ምናምን ብሎኝ ምናምን ነገር እንትን ሲለኝ እያወራሁት ምናምን ነገር ያው እየቆየ ሲመጣ ግንኙነታችን ያው እየጠነከረ ሲመጣ በዛ መሀል ላይ ነግሬዋለሁ። ማለት ይሄን ህይወት እኔ ደግሜ ማለት በቃ መጀመር እንደማልፈልግ አሳምሬ አስረግጬ ነግሬዋለሁ። ይሄን ነገር አያስፈልግም ከዚህ በኋላ አልፈልገውም ምናምን ነገር ብዬ እንትን ብዬ ነበረ። ግን እሱ አዎ ያኔ በእርግጥ እንትን ብለናል፣ ተማምለናል ማለት ይቻላል። በጣም እኔም በራሴ እርግጠኛ ነበርኩ፣ እሱም በራሱ እርግጠኛ ነበር። ምክንያቱም እዚህ ነገር ውስጥ እንደማንገባ የኔና የሱ ነገር ከጓደኝነት በዘለለ ሌላ ነገር ምንም ነገር እንደማይኖር ማለት ነው አስበን ምን ብለን ወስነን ነበረ። ግን ከጊዜ ወደ ጊዜ እንትን እያልን ያው የኔን በእርግጥ እሱ ግን አያውቅም፣ እኔን እንደምወደው ብቻ ነው የነገርኩት። ግን ያው እሱ ጋር ያለው ስሜት ተቀየረና ፈጥኖ የነገረኝ እሱ ነው። እና አሁን እዚህ ቦታ ጠርቼዋለሁና ያው ያለውን ነገር ማለት ከዚህ በፊት እንደነበር ነው እንሁን እለዋለሁ። በጣም ይቅርታም ልጠይቀው ፈልጋለሁ፣ እንዳስከፋውት እንደማውቃለሁ። እና በቃ ሁሉን ነገር ረስተን ከአዲስ ማለት ነው ከአዲስ እንድንጀምር ነው የምፈልገው እኔ። በቃ ለምን እንዲያደረክ ምናምን ነገር የሚለው ነገር ይቀርና ወደፊት ማለት ነው በቃ አሁን የተፈጠረውን ነገር ትላንት ወዲያም ባለፈውም የተፈጠረውን ነገር ሙሉ ረስተን እንደገና እንደ አዲስ ጓደኝነታችን ማለት ነው እንድንጀምር ነው የምፈልገው እኔ። እና ለዛ ደግሞ እዚህ ጠርቼዋለሁ፣ ይቅርታ ልለው ፈልጋለሁ። እንደምታዩት እንግዲህ መጣል አልጨርስ ሚሻ እንዴት ነሽ? ይመስገናለሁ። ዛሬ ካሜራ ደቅነሽ እኔ እንግዲህ ዛሬ በተራዬ ይዤ መጣሁ። አሎ እባክሽ እንዴት ነሽ? እኔ ይመስገን። ተመችቶሻል አይደለ? አዎ። ምን ካላንተ ምን ይመቸኛል? አረ ለነገር አታስብ። እና ደህና ነህ? አሎ እንዴት ነሽ? በተረፈ ደህና ነኝ ይመስገን። አሎ ቆይታ አሪፍ ነው? አሪፍ ነው። ፋሚሊ ናቸው? እግዚአብሔር ይመስገን። አሎ ምንድን ነው አሳኮ ሰራሽኝ? አቢን የምን መሰለህ ያው እኔ ጠራው ዛሬ ማለት ያው ረስተነዋል፣ ይቅርታ ብለናል። ግን እኔ በኔ በኩል ማለት ያው ሙሉ በሙሉ ነፃ እንድሆን ስለፈለኩ ይቅርታ በራሴ ማለት በቃ ይቅርታ ልጠይቅ ፈልጌ እንዴ ምናምን በደም ልክ ኮንሻንስ ምንም አቋጣፋሽው ነገር የለም ማለት አይ ልክነቱ እንዳለ ሆኖ እኮ ያው ትንሽ እኔም አስደብሬሃለሁ የማይካዳቅ ነው። ግን ብቻ ይቅርታ ልል ስለፈለኩ ነውና ይቅርታ እኔ ባንቺን ተከለም ገለኝ ታውቂያለሽ ባንቺን ጨክኝ አልጨከነም ጨክኝ አላውቅም እና ይቅርታ ልል ፈልጌ ነው። ችግር የለውም እኮ ኖርማል ነው። አንቺ ልክ ነሽ። ያው በተፈጠረው ነገር ትንሽ ያው ደግሞ ልክ ነሽ አትበለኝ ማለት ልክ ነሽ ስትል እንዳልሆንኩም ሊሰማኝ ይችላል። አይ ልክ ነሽ እኔ አንቺ ልክ ነሽ አንቺ ልክ ነሽ እኮ ግን በቃ አላ ያው ልክ ነሽ። ያው የሆነው ነገር ሆኖ ያው የተፈጠረው ተፈጠረ አስደበረ። እኔም ተደነሽ ሰብሮኝ ነበር ያለው አንተም አስደብረኸኛል። ግን አሁን ያለፈውን ማውራት እኮ ምንም አይጠቅምም። ያ አራ እግዚአብሔር ይመስገን። አሁን ያው እንደቀድሞ ጓደኛው እንሻ ከልብስ እና ደስ ብሎኛል። የሚያስፈልገው ዝም ብለሽ በቀን 4 5 የበላሽው እና ደግሞ ባለፈው ያላንተ ሄጄ ምናምን ነገር በስማም እና ማረፍ ፈልጋለሁ። አዲስ ነገር ነው መሰለሽ። ትላንትና እኮ በእናትሽ ወንሷት ጣልቼ ነበር። ከማን ጋር የሆነ አንዱ አንቺ በዛ በቀደም የሆነ ዕቃ ከኔ ወስዶ ማለት ነው ተውሶ ምናምን ነገር ይሆናል ጫማ ወስዶ ነበር ከኔ ማለት ነው። ከዛን ጫማዬን ጸጉሬን ተው ያመኛል። እሺ ጫማዬን ወስዶ የለም የሆነ ሰዓት ላይ ፕሮግራም ነበር ምረቃና እዛ ስነካው ጭፈራው ጫማው እንዲህ ያለ
ጫማ ያለቀ ነው። እኔ ካሁን በኋላ ጫማዬን ካረኮ ብዬ በቃላ አንቺ ተንኮሉ ማለት ደግሞ አጫፈሩ እኮ ሰው እንዴት እንዲጨፍራል እንዲሁም ብሎ ጫማዬን እንዲያረጋ በዚህ ተጣላው ልትለኝ ነው እና ጫማዬን አልቆ እጅ ጨፍራ አቁሜ እንዴ ናና ብራዘር ጫማዬን አልቆ ምናምን ብዬ አላምንም። ይሄማ ከእውነት የራቀው ውሸት ነው። እንደዛም አታርገኝ። አይ ግን ጀለሲ ነውና ይሆናል በቃ የሆነ አስደበሪ ሆነ ፋሚሊ የሚለውን እየሰማችሁ ነው። አስወለኩኝ ያለ ነው ግን አላመንኩትም። ጫማው ከስፎ ገና ወርኩ አልሞላውም ግን ወዝዶ ጭፈራ እንዲህ በቃ አይቀውጠዋል ጫማዬ ማለት ነው። ጫማዬ ባንድ ያለቀ አንደኛው ሰጠህ እኮ ከሰጠህ በኋላ ምንም ማድረግ አይቻልም። አራ ኖርማል ነው። ጀለሲ ነው ግን አይቼው የለም እንዴ አይቼ አሬ ሰው ገፋት ብዬ ግን አንተ እንዴት ማለት ለምን አልጠራኸኝም ማለት እዛ ሲሄድ ብቻህን እንዴት አይ ምን መሰለሽ የሆነ ፕሮግራሙ እንትን ነው ይሆናል የሆነ በቃ የሆነ እንትን ነው ታውቂያለሽ የሆነ ትላለች ሰዎች ናቸው በእድሜ ማለት ነው በእድሜ ማለት ነው። አይ አንቺን መውሰድ አልፈለኩም። አረ ጓደኛዬ ማለት ይቆል ደምክም ያላንቺ ደም በእውነት አለ ያላንቺ ጀመር ማለት ነው። በጣም ነው የሚያስጠላኝ። በቃ ሁሉም ነገር አለ የምሬን ነው። ብቻ አለ ያው ብዙ አይነት ጓደኛ አለ። እሺ እንኳንም ጫማ ያልበቃሽ እንኳንም ሴት ነሽ እንኳንም ሴት ነሽ ጀመር እኔ አንተን አላረገውም ግን አረጋዋል። አይ ጓደኛዬ አንቺ ብታሪክ ደስ ይለኛል ሁሉ ነገር ማለት ነው። እና እኔ ቆንጆ ክላስ እንዳሪፋ ክላስ እኔ ሄጄ አላውቅም እባክህ። ሰሞኑ ማዘሯ ብታይ ማለት ነው ስትገባ ስትወጣ ቤት ነኝ ይኸው ማለት ነው። ማባረር ምናምን የቀራት ለምን ክላስ እየሄድኩ አይደለማ። ለምን ክላስ ቀረይልሽ? ያው ዝም ብዬ ክላስ የለም አለ መኖሩን ማለት እየፎረፍሽ ነው። ያው መፎረፍ አይባልም ግን ያው ግቢ ውስጥ ስትሆን እኮ ነው መፎረፍ የሚባለው ስትወጣ ከክፍል። እኔ ግን አልሄድኩም ግቢ ጭራሽ አትሄጂማ? አልሄድኩም ነበር። ቆይ ዝም በይ ነገ ቤት እጅ ለማሚ እናገራለሁ። እኔ ጭራሽ አንቺ ክላስ የቀጣሽ ነው? አይ እኮ አይደለም ማለት ያው በቃ እኮ ያማታል እንዴ እቺ ሁለተኛ ክላስ ቀጪና የምሬ ነው ባይዞ ይቁም ነገር ነው ማወራሽ። እኔ ግባታሻለሁ ኮረኩምሻለሁ። ያማታል እንዴ እቺ ጭራሽ ክላስ የቀጣሽ ነው? አይ እኮ በቃ ማሚ ቆይ እንዴ አንቺ ዝም ታያለሽ? አንቺ ክላስ የቀጣሽ እንዴ ነው ዝም ትላለች? ሲጀመርም ጀነሷን ጀወቅሳለሁ አልተውም። በእውነት ነው አልተውም። ጤናማ ነሽ እንዴ ማለት ሄጃለሁ እኮ ግን አልርሽም። በቃ ክላስ የፎረፍሽ የቀጣሽ ነው አይደል? በቃ ብቻ እሱን ቤት እዛ ስንገናኝ ነገ እናወራለን። እሺ ብቻ ግን አፈንድቼ በኋላ ጃናትሽን እና ፋሚሊ የውና ክላስ ቀጣለች። ምን ማለት ነው ክላስ መንቃት ማለት? ክላስ እኮ በዚህ ያው አንዳንዴ ይደብራል እኮ አይደል? አንዳንዴ ሞራሌ አይደብርም። በቃ ስራሽ ነው ክላስ ወጥረሽ መማር አለብሽ። በቃ አለቀ። እዚህ ጋር አሁን ክላስ የቀጣሽ ምናምን ጥሩ አይመጣም። እሺ ሁለተኛ እንዳይላመድሽ እመታሻለሁ። እሺ እና ቤተሰብ ከጓደኛዬ ጋር ያው ተመልሰን እንደቀድሞ ጓደኛሞች ሆነናል። እግዚአብሔር ይመስገን። ያው አንዳንዴ ከጠፋች የኮረኮምኩ እያረኳት ቁንጥጥ እያረኳት እዚህ ጋር ነው እዚህ ጋር ቁንጥጥ እጇ ላይ ያረኩ ምናምን እና ቤተሰብ እንደዚህ ነው። ያው ወደፊት እንዳሰብኩት ሆኗል። እኔ ላውራ ያው ቅድም እንደነገርኳችሁ ነው ይሄ ነገር እንደሚመለስ ማለት ጓደኝነታችን እንደሚቀጥል አምኜበት ነበረ። እንግዲህ እሱም እምቢ አላለኝም፣ ይቅርታ አድርጎልኛል፣ ይቅርታ ባብለናል እና ከዚህ በኋላ ያለውን ነገር ደግሞ ፈጣሪ ይጨመርበት። እንግዲህ በጓደኝነት ወደፊት ያለ እና ፋሚሊ በጣም ደስ ብሎናል። እኔ በጣም ደስ ብሎኛል በእውነት ከጓደኛዬ ጋር እኔም ብሎኛል። አዎ እንዴት ተቋርጬ በማያውን ኬስ ከምቀር ማለት ነው ፋሚሊ ጓደኛዬ ይሄ ይሻለኛል፣ ይሄ ላይ ይሻለኛል እና ደስ ብሎኛል ፋሚሊ። እንወዳችኋለን።